አባባ ያጉርሱኝ እስቲ ያጉርሱኝ ነው ያልኩት ያጉርሱኝ ምግብ አያጎርሱኝ ምግብ አንተም ይሆን አይደለም ይስጡኝ እስቲ እኔ ጎርሳለሁ ችግር የለውም ግድ የለውም ያምጡ አንዴ ያጉርሱኝ ኧረ ተው ያምጡት ምግቡን ይዘውት ይምጡ እሺ ምግቡን ይዘውት ይምጡ መኪና ውስጥ ቡሌ ስለሆነ ነው ይሄ እንቆ ወርቅ ሆኖ ምን እንብላ የሰው ልጅ አይብላ ይሄ ግን እኛ ምጥምጣ ስላለበት ውሃ እንጠጣለን ይበላል አይደል እንውላለን ያጉርሱኝ እስቲ አንድ ያጉርሱኝ ኧረ በእግዚአብሔር በእውነት ያጉርሱኝ በልቼ ነው ያደግኩት ምንም አልሆንም ጋሼ ይቅር በለኝ ጌታ ይሄ መሰለ መኪና ውስጥ ገብተህ እግዚአብሔር እህል ውሃ የሰራው አንተ ከዚህ ክፉ ትውልድ ያሻግረህ ውሃ በቃ ያለውትን አካፈሉ ይሄ በቃ ትቻለሁ እኔ ትንሽ ይበላሁና በቃ ዳቦ ሻይም በየመንገዱ የሚያዞሩት በ10 ብር የሚሸጠው የለም ሻይ እንኳን እንዳንጠጣ ደሞ እነኚህ ዳምቦች እና መለዮ ለባሾች የታጠቁት ለደሃ ነው እግዚአብሔር በሚያውቀው ደሃ ፍዳ ነው የሚበላው መንግስት ድህነትን እንዋጋ ይላል አጥፊዎቹ ደግሞ ደሃን ይዋጋሉ አሁን እኔ እቺን ስላጎረሱኝ እኔ ምንድን ልቻል የምን ልቻለው እኔ የምሰውትን በላዋን እንዴ እግዚአብሔር ጽድቅን ያብላ ከዚህ የተሻለ ዘመን ያምጣ አሜን እድሜ ትምህርት ቤት ነው 80 ተጠግቻለሁ እውነት 80 ሆኖት ከ80 በላይ የሰው እድሜ ድካምና መከራ እኮ ነው አዎ እውነት ነው አባቴ ምግቦትን የበለጠውን እስቲ ጌታ ክርስቶስ ቃላት የለኝም የበላውበትን መልሻለሁ ጌታ ጽድቅን ያብላ አሜን ጽድቅ ሆኖ ይቆጠርልህ እግዚአብሔር እድሜ ጣሪያ ያድርስ አሜን ይሄ በጎነት እግዚአብሔር ጸባኦቱ ላይ ያለው ይከፍላል አሜን እኔ መልእክተኛ ነኝ አባቴ ፍጻሜ የበዛ ይሁን ኦቦት እንዳይረሱ እንደዚህ እሺ ገንዘብ ለማዳን ነው ይሄ ምን ይበላል ይገባኝ ይሄ ንጹህ ውሃ ከጠጣን ምንም አይልም አመሰግናለሁ ስላጎረሱ ተባረክ አሜን ጌታ መዳን ያለኝ በመንግስቱ ያስታውሱ አሜን አባቴ መልካም ጊዜ ይሁንልዎት እሺ እስቲችን ያዙ ይሄን ያባት ጋሼ እንዴት ኖት አለ ጌታዬ ምንድነው ተክዞ መቀመጥ እኔ ነኝ ብር ይወዳሉ ብር ማይወድ ማን አለ ብር ሁሉም ሰው ይወዳል አባቴ ይሄ አገሩማ ብሩ እኔ እንጀራው ብሩ ሁላችን እኔ ነው እንወስራለን አገር ነው ወደ አገር ቤት የሚልኩት ነው የክፍለ ሀገር የመጣ ሰው አዲስ አበባ ያለ ሰው ይተዋል የትግራይ እኔና ትግራይ ነው የመጡት ራያ አሁን ለምግብ ነው የፈለጉት ጌታ ልሰጣለሁ ሁላይ መብላት ብር መሆን መብላት ብር እንጀራ መሆን መብላት ሁሉ መብላት ነው መመራጽ የለም ጭንቅ ነው እኔ አሁን ምን ላግዞት ምን ልስጦት ታዲያ እስቲ እጅን ያዙ ይሄን ያባት እዚያ ህርማ መራቀ ባዕሉ አብትን ክሻኻዩ አልመራቀ አረ የኔ አባት አረ በእግዚአብሔር ሰላም ደስ የኔ አባት ይኸውልዎት
እኔ ስሜ መልእክተኛው ይባላል። መልእክተኛው? አዎ። እና እስቲ እቺን ያዙ። አንተ እዚህ አይደል? የኔ አባት ኧረ መኪና አይሳምም። የኔ አባት እዚህ አይደል እኮ አረገን። እዚህ አይደል? መርቅ። አሜን አሜን። ፈጣሪ መርቅ። አሜን። እኔ መልእክተኛ ነኝ አባቴ። የኔ አባት እሱ የያዙት 10,000 ብር ነው። ኧረ በእግዚአብሔር አባቴ የኔ አባት ከውስጥ ያስገቧት፣ ኪሶት ውስጥ ልብሶት ውስጥ ያስገቡ አባቴ። እዚህ አይደል? በዓል ይምጻ። አሜን። በዓል ይቀበልህ፣ በዓል ይመርቅህ። አሜን አሜን። ይወዳ ሁሉ ሰብ ላንተ ይወዳለህ ይሁን። አሜን አባቴ። ባይገባኝም አሜን ብያለሁ። ሰላም ይሁኑልኝ። እሺ እወድዎታለሁ። ቀስ ብለው ቀስ ከውስጥ ያስገቡ ብሩን። ከሞቱት በላይ አግኝቻለሁ። ሁለት ሴቶች ልጆች። ይሄ ወጣትነት ፎቶዬ ነው። ይሄ ደግሞ ድሮ የባለቤቴ ጓደኛ ነው። እሺ እቻውን 20 አመቱ የ17 እና የ20 አመት አሉኝ። በእንቅልፍ ምን ተጠማን፣ ጭንቅላቴን ታመምኩኝ። አይምሮ ነው ኮንትሮል የሚያደርገው አይደል ሰውነትን። መድኃኒት በየወሩ ያስፈልጋል። ሆስፒታል ከሌለ ከግል 500 ብር፣ ለኔ 500 ብር ብርቅ ነው። 1 ብር የለንም። በወር 510 ብር። እምትበላው ከሌለ ሰው እንዴት ለባል ይጨነቃል? የሚበላው ባገኘ መድኃኒት ባገኘ። በየቤቱ ያልተነበበ መጽሐፍ አለ። የኔ ስም መልእክተኛው ይባላል። እሺ እንደው የረባ ነገር ማድረግ የምችል ሰውዬ ሳይሆን እቺ ስንት ትመስልዎታለች? ወይ እኔ አላቅም ስንት እንደሆነ አላቅም። አይቼው አላቅም። እስቲ ያዟት በእጆት። እስቲ መጀመሪያ 10,000 ብር ናት። ለኔ ነው። ለርሱ ነው ናት። ኢየሱስ የነገው ክርስቶስ እኔ አላምንም። በቃ አላምንም። በእግዚአብሔር እናት አላምንም። የኔልስ እውነት መልእክተኛው እንዴት ተላከልኝ? እግዚአብሔር ነው የላከህ እኮ። የኔና እንዲህ ነው ልጆቼ የምገባው። በዓል ሲል ሰው እነሱ ይስቃሉ። ምን በለው የለም። ሌላ 10,000 ብር ናት እቺ። ህልም አይደለም። በእግዚአብሔር ኧረ በእግዚአብሔር ይነሱ። በእግዚአብሔር እናቴ፣ በእግዚአብሔር ብዮት እንደው በእግዚአብሔር እናታችን፣ በእግዚአብሔር እንደው እናቴ ህልም አይደለም በለኝ እባክህ ልጄ። የኔ እናት ኧረ በእግዚአብሔር ይተው። የእውነት ነው በለኝ እባክህ። የእውነት ነው የኔ እናቴ። እኔ ምንም አልዋሽም። ያለም እኮ አይደለም አይደል? በጭራሽ እናቴ። ለኔ ኧረ የኔ እናት በእግዚአብሔር 5 ብር ሲሰጡኝ ሳቃቆ ወረወሩት። የተቆጡኛሉ ምናምን ብለው ገላመጡኝ። አንዱ 5 ብር ወረወረ። እኔ እንዴት አይንህ ገባሁ? ቆይ ይሄ ምን ተአምራት? ኢየሱስ ያሺ ብርኛ ቤት እኮ እንኳን 1 ሺህ ብር አይገባ። እናቶቼ ልጆቼ ዛሬ አሁን ባህልን ቆንጆ ሆኖ ይዋሉ። የኔ እናት በቃ ይሄ በህይወቴ ዘመን ሁሉ የማረሳው አስደናቂ ገጠመኝ ነው። እጅግ አስደናቂ። ተንበርክኬ ነው የጸለይኩት ጠዋት። አንተ የተለየ ሰው ነህ። እኔ አንድ ተራ ሰው ነኝ። ኧረ የተለየ ሰው ነህ። ኧረ የለም በምድር ላይ አላየሁም። እኔ አላየሁም። እኔ መልእክተኛ ነኝ። 5 ብር ተቆጥተው ወርውረውልኛል ላይ። አሁን በዚህ ቀስ ብሎ አሁን ቤቶት ነው ገባው። መገናኛ ይዤ ሰንዳፋ ሄዳለሁ።